በአንድነት ዘመሩ ከኖሎት ጋር አብረው። ክብር ለእግዚአብሔር በአርያም ብለው ሰላምን በምድር በጎ ፈቃድ አለ። በኤፍራታ ምድር በቤተልሔም ጌታ ተወለደ። ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ። ፍጥረትም ዘመረ ሃሌሉያ ያለ ቤተልሔም ሄደው ጌታን ተሳለሙ። ከእናቱ ጋራ በግርግም አገኙት። የመላእክትን ዜማ እረኞች አወሩ። በልዩ ምስጋና አምላክን ሲያከብሩ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማኑኤል። ብፁዕ አባታችን አቡነ ናትናኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሩሳሌም ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መምህር ቆሞስ አባ ስብሐት የዚህ የኢትዮጵያ ገዳማት ዋና ጸሐፊ፣ በአገልግሎት የምትመስሉኝ መምህራነ ወንጌል፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ከርህቀት ሀገር ተጉዛችሁ ከአራቱም ማዕዘነ ዓለም ወደዚህች ቅድስት ቦታ የመጣችሁ እግዚአብሔር ወዶና ፈቅዶ ሐሳባችሁን አሳክቶ አባቶቻችንን እስራኤላውያንን ከግብፅ ባርነት በወጡ ጊዜ ቅዱሳን መላእክትን ልኮ እየተራዱ ባህረ ኤርትራን ከፍለው እንዲያሻግሯቸው ያደረገ እግዚአብሔር እኛንም ከኃጢአት ዓለም ውስብስብ ከበዛበት ዓለም እነሆ ሐሳባችንን ሳይንቅና ሳያቃልል ወደዚህ ቅዱስ ቦታ ሳይገባን እንደሚገባን አድርጎ ካሰብነው ቦታ ያደረሰን የአባቶቻችን የአበው አምላክ ልዑል እግዚአብሔር ዛሬም ዘወትርም ስሙ ለዘላለም የተመሰገነ ይሁን። ማን ይመስገን? የሚገርም ነው። የምስጋና ዕለት ነው። ይህ ዕለት ሰውና መላእክት ያመሰገኑባት ቦታ ላይ እንደምንገኝ ከኔ ቀደም ያሉ መምህራን አምልተውና አስፍተው ነግረዋችኋል። የምን ቀን ነው? አቤት የትምህርታችን ርዕስ የሚሆነው አማኑኤል የሚል ይሆናል። ይህም በዕብራይስጥ ቋንቋ ሲሆን በእኛ ወይም ደግሞ በአዳም ቋንቋ ደግሞ እግዚአብሔር ምስሌነ ነው። ወደ አማርኛው ወደ ዕለቱ የወንጌል አገልግሎታችን ስነግራችሁና ሳመጣችሁ ደግሞ እግዚአብሔር ከኛ ጋር ነው ማለት ነው። ከማን ጋር ነው? ማን? እኛስ ከማን ጋር ነን? እግዚአብሔር ከማን ጋር ነው? ታምናላችሁ?
እስቲ ያመናችሁ አመስግኑ። የእግዚአብሔር ልጆች ሥጋ ደካማ ነው። በእውነት በዛሬዋ ዕለት እነሆ በዚህች ቦታ ላይ የተፈጸመውን በቅዱስ ወንጌል የተጻፈውን አባቶቻችን ሊቃውንት አምልተውና አስፍተው አመስጥረው የነገሩንን ያስተማሩንን በቃልን ሰማይ የነበረውን ደግሞ በተግባር በነበረን እድሜ ላይ የንስሐ እድሜ ጨምሮ አምላካችን እግዚአብሔር ሰውና መላእክት በህብረት ባመሰገኑባት በዚች ቅድስት መካን ላይ ተገኝተን ስሙን እንድንጠራ ምስጋና እንድናቀርብ የፈቀደልን አሁንም በድጋሚ አምላካችን እግዚአብሔር ይክበር ይመስገን። ብዙዎች አስበው ሳይሳካላቸው ቀርተዋል። እኔና እናንተን ደግሞ አስበን ፈጽመን እንድናመሰግነው በቦታው የጠራን ሳይገባን አሁንም በድጋሚ አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ እንደን ቃል የተናገረው ልዑለ ቃል ነቢየ እግዚአብሔር ቅዱስ ኢሳይያስ በምዕራፍ 7 ከቁጥር 14 ላይ እነሆ ጊዜው ሲደርስ ምኑ ሲደርስ ተናገሩላችሁም ሁልበሉላችሁ ሱባኤው ሲፈጸም እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች ብሎ ነቢዩ ተናገረ። ምኑ ሲደርስ አለ? ጊዜው ሲደርስ። ያ ጊዜ የተባለው ምን አይነት ጊዜ ነው? ልዑለ ቃል ነቢየ እግዚአብሔር ቅዱስ ኢሳይያስ ጊዜው ሲደርስ አለ። ጊዜው ሲደርስ ያለበት ምክንያት አስቀድሞ እግዚአብሔር አዳም በበደለው በደል ምክንያት ባጠፋው ጥፋት በፈጸመው ስህተት ተጸጽቶ እግዚአብሔርን ይቅርታ ለመጠየቅ ወደደ፣ ፈቀደ። በዚህን ጊዜ አምላካችን እግዚአብሔር የባሪያውን የፈጠረውን የአዳምን ልመና ሰምቶ መልስ እንዲህ ብሎ ሰጠው። አዎ መጀመሪያ ሲፈልገው ለመደበቅ ሞከረ። እኔና እናንተንም እግዚአብሔር ዛሬ አይደለም ፈልጎ በዚህች ቅዱስ መካን ላይ እንድንገኝ የፈቀደልን አስቀድመን እየጠፋን ሳለ እየፈለገን እየራቅነው ሳለ እየቀረበን ጊዜው ሲደርስ ደግሞ እንደ በደላችን ብዛት እንደ ልቦናችን ክፋት ሳይሆን በአምላክነቱ በመሐሪነቱ ይቅር ብሎ ጊዜው ሲደርስ ፈቀደልንና በቅዱስ መካኑ ቦታ ተገኝተን ስሙን እንድንጠራ ፈቀደልን። ክብር ምስጋና ለእርሱ ይሁን። አዎ ይመናን አዳም አለቀሰ። ባጠፋው ጥፋት ማዘን ብቻ አይደለም፣ ራሱን እየገረፈ ደሙን እስከ ማፍሰስ ድረስ እግዚአብሔርን ፍጹም ይቅርታ ያደርግለት ዘንድ ለመነ። የኔና የናንተም ዛሬ ብዙ ኪሎ ሜትር አቋርጠን የመጣ ነው። እነሆ አፋችን እህል ከለመደ ክፉና ደጉን ከለየ ጽድቅና ኃጢአቱን ከለየ ካወቀን ጊዜ ጀምሮ በሰራነውና በፈጸምነው በደልና ኃጢአት በዚህ ቦታ ተገኝተን ያለ ድካም በብርታት
በእንባ እግዚአብሔርን ልንጠይቅ ነው ይህ ዕለት ተፈቅዶ የተሰጠን የእግዚአብሔር ልጆች። ስለዚህ አለቀሰ፣ ልቅሶውንም ሰማ፣ ጮቱንም አዳመጠ። በዚህን ጊዜ አዳም ሆይ ራስህን እነሆ ደም በማፍሰስ አንተ ባንተ ደም አትድንም፣ ነገር ግን አለው እነሆ ከልጅ ልጅህ ተወልጄ ከሰማያ ሰማያት ወርጄ ከልጅ ልጅህ ተወልጄ እነሆ ስጋዬን ቆርሼ ደሜን አፍስሼ አድንሃለሁ፣ ወደ ወጣህበትም ርስት እመልስሃለሁ ብሎ አምላካችን እግዚአብሔር መልስ ሰጠው፣ ቃል ኪዳን ገባለት። ይህም ቃል እነሆ የአዳም ኪዳን አዳም ተብሎ በገድለ አዳም ተጽፎ እናገኘዋለን። ስለዚህ 5500 ዘመን ሲፈጸም ከሰማያ ሰማያት ወርጄ በአጭር ቁመት በጠባብ ደረት ተወስኜ ከስጋ ስጋ ከነፍስ ነፍስ ነስቼ እነሆ ወደ ወጣህበት እመልስሃለሁ ብሎ አምላካችን እግዚአብሔር ቃል ኪዳን ገባለት። ክብር ምስጋና ለአምላካችን ይሁን። ይሄንን ነው ነብዩ የተናገረው። ጊዜው ሲደርስ አለ። ምኑ ሲደርስ ተናገሩላችሁ? አምላክ የተናገረው ጊዜው ሲደርስ፣ ሱባኤው ሲፈጸም፣ ሱባኤው ሲፈጸም እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረው አያችሁ። ወደ አባቱ ወደ አዳም እጅግ ረጅም ዘመናትን የተቆጠረለትን አምላክ የተናገረውን የገባውን ቃል ኪዳን ነብዩ እዚህ ጋር ተናገረ። ጊዜው ሲደርስ ሱባኤው ሲፈጸም አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ብስራታዊውን መልአክ ቅዱስ ገብርኤልን ወደ እናታችን ወደ እመቤታችን ወደ ድንግል ማርያም ተላከ። ክብር ምስጋና ለአምላካችን ይሁን። የምስራቹን ይዞ መጣ። በሰውና በእግዚአብሔር መካከል ተቋርጦ የነበረው ያ በረከት ቅዱስ ገብርኤል መጥቶ ተዘግቶ የነበረውን የሰማይ መስኮት ከፍቶ በሰውና በእግዚአብሔር ዘንድ ተዘግቶ የነበረውን ከፍቶ ወደ እናታችን ወደ እመቤታችን ወደ ቅድስት ድንግል ማርያም ተልኮ ተፈስሒ ፍስሒት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ አላት። ክብር ምስጋና ለአምላካችን ይሁን። አያችሁ ነብዩ እግዚአብሔር ከኛ ጋር ነው አለ። የእግዚአብሔር መልአክ ደግሞ ብስራታዊው መልአክ ቅዱስ ገብርኤል ወደ ቅድስት ድንግል ማርያም ከፈጣሪው ዘንድ ተልኮ ሲመጣ ምልዕተ ጸጋ ምልዕተ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነው አላት። ክብር ምስጋና ለአምላካችን ይሁን። እዚያ ኢሳይያስ ተናገረው፣ እዚህ ደግሞ ብስራታዊው መልአክ ደገመው። አያችሁ ምእመናን፣ በዚህን ጊዜ ነበረ እናታችን እመቤታችን ቅድስት ድንግል ማርያም ይህንን ብስራት ስትቀበለው መልአኩን ግን እንዲህ አለችው፣ እንደ ቃልህ ይሁንልኝ። እስቲ ሁላችሁም በሉ አቤት። እናንተ ብቻ ናችሁ እንዴ? እስቲ እንደገና ድገሙት። እንደ ቃልህ ይሁንልኝ። እናንተም እንዳሰባችሁት እግዚአብሔር እንደጠየቃችሁት እንደ ቃላችሁ ስለተፈጸመላችሁ በዚህ ቅዱስ መካን ተገኝታችሁ እግዚአብሔርን ስታመሰግኑት አቤቱ እንደ ቃልህ ይሁንልኝ በሉት። እመቤታችን ድንግል ማርያም መልአኩን ብለዋለች። እኔና እናንተ ደግሞ እግዚአብሔርን እነሆ ጠፍተን እንቀር ዘንድ የማይወድ አምላክ ምንድነው ያለን?
እናንተ ሸክም የከበደባችሁ ወደ እኔ ኑ፣ እኔ ደግሞ አሳርፋችኋለሁ። እንዲህ አይነት አባት እኮ ነው ያለን። ሸክማችንን ተቀብሎ እሱ የሚሸከም ጌታ መሆኑን ተናግሮ አልቀረም። እነሆ ሸክማችንን ተሸክሞ ቀራንዮ ተራራ ላይ ዋለ፣ መስቀል ላይ ዋለ። የኔና የናንተን በደልና ኃጢአት ተሸክሞ የማይደክመው አምላክ የኔና የናንተ በደል አደከመው። እነሆ መውዛት የማይገባው አምላክ የኔና የናንተን በደል ተሸክሞ ወዛ ይላል። ወዙ ፈሰሰ። አዎ በዚህ በኢሳይያስ ምዕራፍ 58 ከቁጥር 3 ጀምራችሁ አነቡት። ምን ያክል የሰው ልጅ በደል እርሱን እንዴት እንዳደከመው፣ አዎ እንዴት ሰውነቱ እንደደቀቀ በአይሁድ ግርፋት ምክንያት። ስለዚህ እግዚአብሔር አምላክ ከኛ ጋር ከሆነ እኛም ከእግዚአብሔር ጋር ከሆነ የዲያብሎስን ስራ ማስተናገድ አንችልም። የእግዚአብሔር ልጆች ነፍስ መግደል የማን ስራ ነው? ንገሩኝ። አቤት ነፍስ መግደል የማን ስራ ነው? ማመንዘርስ የማን ስራ ነው? መስረቅስ የማን ስራ ነው? የዲያብሎስ ስራ ነው። ሐሰት መመስከር፣ ሐሰት መናገር የማን ስራ ነው? የዲያብሎስ ስራ ነው። እኔና እናንተ ከእግዚአብሔር ጋርና ከዲያብሎስ ጋር ያለን መሆናችንን የሚያረጋግጥልን ቃሉ ነው። በዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 1 ቁጥር 3 አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል። አዎ ኃጢአትን የሚሰራ ሁሉ ከዲያብሎስ ጋር እንደሆነ ያስተውል። ምንን የሚሰራ ተናገሩላችሁ? ኃጢአትን ምን የሚል ከማን ጋር እንደሆነ? ከዲያብሎስ ጋር እንደሆነ ያስተውል። አዎ ጽድቅን የሚሰራ ደግሞ ከማን ጋር? ከእግዚአብሔር ጋር እንደሆነ እግዚአብሔርም ከእርሱ ጋር እንደሆነ ይመልከት ይላል። እኔና እናንተ ከእግዚአብሔር ጋር መሆናችንን ወይም ከባላገራችን ከዲያብሎስ ጋር መሆናችንን መለየት የምንችልበት ሕሊና አእምሮ ሰጥቶናል። በዚህ ልክ እኔና እናንተ ደግሞ ይህንን ከነገረን ከማን ጋር እንደሆን እናስተውል። የሚገርም ነው። ቅድም አባታችን ሲናገሩ እኛ አዲስ አበባ ላይ ጆሮአችንን ያደነቆረው ስልኬ ጠፋ፣ ባካችሁ ተናገሩልኝ፣ እንዲያው ስልኩንም ይውሰደው ብሩንም ይውሰደው የቤቴ መግቢያ ቁልፉን ይጣልልኝ ብለው የሚማጸኑ አሉ። የሚገርም ነው። ተመልከቱት ምእመናን፣ አሁን የራሱ ያልሆነውን የሰውን ሀቅ የሚፈልግ እርሱ የማን አገልጋይ ነው ማለት ነው? የዲያብሎስ አገልጋይ ነው። እኔ በእውነቱ ከሆነ ይህንን ያህል የአየር ትኬት ቆርጦ መጥቶ እዚህ ቦታ ላይ እንዲያው ገንዘብና ስልክ አግኝቼ ሄዳለሁ ብሎ ይመጣ ሌባ ካለ ምን አይነት የዲያብሎስ አገልጋይ ጠንካራ አገልጋይ እንደሆነ የሚያሳይ ነገር ነው። እግዚአብሔር አምላክ ለጽድቅ መጣችሁ፣ በኃጢአት ወጥመድ ከመውደቅ ያድናችሁ። አዎ በዚህ አጋጣሚ ገንዘብም ዶላርም ወድቆ ቢገኝ ያሳሳል ገንዘብ። አዎ እኔ እዚህ እንደገባን አየር መንገድ ላይ አንድ ሰው የዕቃ ትኬት የተቀበለበትን ደረሰኙ ሾልካ ወድቃበታለች። ነገር ግን ሻንጣውን ለማግኘት የሻንጣ እንትን የተለጠፈበት ከሌለ ያን ሻንጣ ማግኘት ከባድ ነው። ካገኙም በኋላ ለማውጣትም ችግር ነው። ስለዚህ ወዲያውኑ እዛ የኢትዮጵያ ሊፍት ወይም የአየር እንትን የሚሄድበት ላይ እቃችን የሚጓጓዝበት ላይ እዛ አካባቢ ሄዶ አንድ ቤተ እስራኤላዊ እዛ ጋር ተቀብሎ ያችን ወረቀት ይዞ እንዲህ አድርጎ ዘርግቶ
ደረሰኛን ጌታዋን እየፈለገ ነበረ። በኋላ መጨረሻ ግን አገኘውና በልንካ እኔ አንተ ትሁን ሌላ ይሆን አላቅም ነው ካልኩ ሰደው ብሎ ሰጠው። አዎ ስለዚህ እንዲህ ነው የሚፈለገው። ክርስቲያን የራሱ ያልሆነውን የራሴ አይደለምና ወድቆ አግኝቼዋለሁ ብሎ እዚህ ላሉት ለገዳማውያኑ ኃላፊዎች ለአባቶች መስጠት ነው የሚጠበቅብን። እንደው በእውነት $1000 ቢሆን ከዛም በላይ $10,000 ቢሆን ብናገኝ ምእመናን አደራችሁ ሰይጣን ሊፈትነን የጽድቅ ስራችንን ሊበክልብን እነሆ ወደዛ ገንዘብ ፍቅር ያሳድርብንና አይንማ እግዚአብሔር የእግዚአብሔር ስጦታ ነው ብላችሁ ወደ ራሳችሁ እንዳትጨምሩ ተጠንቀቁ። የራሳችሁን ገንዘብ ብቻም ሳይሆን ሕይወታችሁን ይዞ የሚጠፋ ስለሆነ ሕይወት ማለት ደግሞ ከዚህ ዓለም በሞተ ሥጋ መለየት አይደለም። አዎ ሕይወት ማለት ዘላለማዊ ሕይወት ነው የሚጠፋው። በዚህ ምክንያት እነሆ ከኃጢአት ወደ ጽድቅ ከባርነት ወደ ነፃነት እንሸጋገራለን ብለን መጠን እንደገና የባሪያ አገልጋይ ሆነን መሄድ የለብንምና ምእመናን ጥንቃቄ እናድርግ። ርዕሳችን ምንድነው? እግዚአብሔር በሉ እስቲ በሉ እንጂ ሁላችሁም ከኛ ጋር ነው በሉ። እኛ ደግሞ ከማን ጋር ነን? ከእግዚአብሔር ጋር ነን። የሚገርማችሁ ቅዱሳት መጻሕፍት እንደዚህ እያሉ ያሳዩናል። የአብርሃም ልጅ ይስሐቅ፣ የይስሐቅ ልጅ ያዕቆብ፣ የመጀመሪያው የአዳም ልጅ የበኩር ልጅ ቃየል፣ ቀጥሎ ያለው ደግሞ አቤል፣ እንዲሁም ቀጥሎ ያለው ደግሞ እሴይ የሚባሉ ልጆች አዳም ነበሩት ይለናል። አዎ በዚህን ጊዜ እግዚአብሔር የሰጠው አዳም በዘር የባረከው አዳም ሁለቱን ልጆቹን ግን ከተወለዱት መንትያ ሴቶች ጋራ ጋብቻ እንዴት መፈጸም እንዳለባቸው እግዚአብሔርን በጸሎት ጠየቀ። እግዚአብሔርም አራርቀህ አጋባቸው ብሎ ፈቀደለት። በዚህ ምክንያት የቃየል መንትያ ለአቤል፣ የአቤል መንትያ ደግሞ ለቃየል ተፈቀደች። ነገር ግን የቃየል መንትያ እነሆ እናቷን ሔዋንን ትመስላለች። ያስቀረባት ነገር የለም። ያማረችና የተዋበች ደምግባቷ እጅግ ድንቅ የሆነች ልጅ ነበረች። የአቤል መንትያ ደግሞ እንዲሁ እንደው ጸጉረ ማንጣ እግረ ጠማማ ነበረችና ቃየል ሊቀበል አልፈለገም። በዚህ ምክንያት አባት እናት አዳምና ሔዋን ተቸገሩ ይላል። ምን ሆኑ? አቤት ተቸገሩ። በዚህን ጊዜ አዳም ካህን ነው፣ አዳም ነቢይ ነው። ብቻ ሰው ሆኖ የተፈጠረ ብቻ አይደለም፣ አዋቂ ነው አዳም። ስለዚህ ምን አላቸው? እንግዲህ እናንተ እኔ የምፈርደው ፍርድ የለኝም፣ ይህን ፍርድ የሚሰጠው እግዚአብሔር ነው። ስለዚህ ውብና መልካም የሆነችቱን ልጅ ግን መስዋዕቱን የተቀበለለት እግዚአብሔር እርሱ ያግባት ብሎ ፈቀደ። በዚህን ጊዜ ቃየል መስተገብረ ምድር ነበርና ካገኘው ካመረተው ምርት ቢቀበል ይቀበለው፣ ባይቀበለው እኔን ምን አግዶኝ፣ እህቴንስ ማን ይወስድብኛል አለና ይላል እንክርዳድ የተቀላቀለበት መስዋዕት አቀረበ። ምን የተቀላቀለበት? ኧረ ምእመናን ተናገሩ። ምን የተቀላቀለበት? እንክርዳድ የተቀላቀለበትን መስዋዕት ለእግዚአብሔር አቀረበ። እኔና እናንተም በእውነት እንክርዳድ የተቀላቀለበት ልመና፣ እንክርዳድ የተቀላቀለበት መባ ከማቅረብ እግዚአብሔር ይሰውረን። አዎ በጣም እግዚአብሔር ፈቅዶልን እዚህ ቦታ እንድንመጣ ያደረገው እግዚአብሔር ለአንድ ድንቅ ነገር ነው። ስለዚህ ወዲያውኑ መስዋዕቱን ቁራ ከሰማይ መጣና እነሆ በተነበት ይላል። አዎ ያ ቁራ የተባለው እኔና እናንተ የምናውቀው ይህ አሞራ አይደለም። ቁራ የተባለው ሰይጣን ነው፣ አጋንንት ነው፣
ዲያብሎስ ነው። ዲያብሎስ መጣና የቃየልን መስዋዕት ተቀበለ፣ በተነውና ሄደ። አቤል ደግሞ እግዚአብሔርን የሚወድ ደግና ጻድቅ ነው ይላል። አቤል ምንድነው? እስቲ ተናገሩ። አቤት ደግና ጻድቅ የዋህና ትሁት ነበር ይላል። ይህንን ነው እንድንሆን እናንተን እግዚአብሔር የሚፈቅደው። ስለዚህ በግ ጠባቂ ነበረ። እጅግ ውብና ደስ የሚል ቀንዱ ያልከረከረውን ጸጉሩ የሸለተውን ውብና ማራኪ የሆነውን በግ ለእግዚአብሔር መስዋዕት አቀረበ። እነሆ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ክብር ምስጋና ለአምላካችን ይሁን። አያችሁም ይመናል። እነሆ የአቤልን መስዋዕት እግዚአብሔር ተቀበለው። የእናንተንም ስጦታ፣ የእናንተንም ስግደት፣ የሁላችንንም ጸሎት፣ የሁላችንንም እልልታ፣ የሁላችንም ዝማሬ አምላካችን እግዚአብሔር ይቀበልልን። ተቀብሎ ለመስተስሪያ ኃጢአት ያድርግልን። አዎ፣ ስለዚህ እግዚአብሔር የተቀበለው እግዚአብሔር የወደደው የማንን መስዋዕት ነው? ተናገሩ። የአቤልን። አቤል ከማን ጋር ስለሆነ? እግዚአብሔር ከማን ጋር ስለሆነ? ከአቤል ጋር ስለሆነ። አቤል ከእግዚአብሔር ጋር፣ እግዚአብሔር ከአቤል ጋር ነበረ። ይህንን ነው ማየት ያለብን የእግዚአብሔር ልጆች። ስለዚህ ያ ታላቁ ቃየል ግን ከማን ጋር ነበረ? አቤት ከዲያብሎስ ጋር ነበረ። ዲያብሎስን ያገለግል ነበረ። አንዳንድ ጊዜ በእውነት ቃየል በጉልበቱ ይመካ ነበረ። ቃየል በታላቅነቱ ይመካ ነበረ። ዛሬም ታላላቅ ነን የሚሉ በታላቅነታቸው የሚመኩ አሉ። በስልጣናቸው የሚመኩ፣ በሀብታቸው የሚመኩ፣ በእውቀታቸው የሚመኩ ብዙዎች አሉ። ነገር ግን ተሳስተዋል። እግዚአብሔር አምላካቸውን አላወቁም። እግዚአብሔር አምላካቸውን እንዲያውቁ ልቦናቸውን ያብራልን። አዎ፣ ስለዚህ ይህንን እግዚአብሔር በሁለቱ መካከል ያደረገውን ድንቅ አባታዊ ስራ ግን አሁንም ዲያብሎስ አልተቀበለውን የቃየልን ልብ እያጠነከረ ሄደ። የኔና የእናንተን ልብም ንስሐ የሚገባ ልብ አምላካችን ይስጠን። አዎ፣ ጠንካራ ልቦናችንን ያላላልን። አዎ፣ ያ በኃጢአት የጠነከረ ልብ ያለው ሰው ይኖራል። አዎ፣ ዛሬ የመጣ ነው እዚህ በገንዘባችን አይደለም። ዛሬ የመጣ ነው በእኛ ኃይል አይደለም። በማን ኃይል ነው? አዎ፣ በእግዚአብሔር ኃይል ነው። በእግዚአብሔር ጥበብ ነው እንጂ ማንም ሰው ራሱ አስቦ ያሰበውን መፈጸም የሚችል ቢሆን ኑሮ እንዴ ሁሉም ሰው ሀብታም ነበር የሚሆነው እኮ፣ ድሃ አይኖርም ነበር በምድር ላይ። አዎ፣ ስለዚህ ዝቅ ብለን ስንመለከተው እንደዚሁ እንደ አቤልና እንደ ቃየል ኤሳውንና ያዕቆብን እናያለን። አዎ፣ በዚህ በኩል የዲያብሎስ አገልጋይ የሆነ ልቡን እያጠነከረ አዎ በገዳይነት የሚሰማራ አለ። በዚህ በኩል ደግሞ እግዚአብሔርን እያገለገለ የእግዚአብሔርን ስም እየጠራ በእግዚአብሔር የሚባረክ አለ። ይህንን ነው ነቢዩ ኢሳይያስ እግዚአብሔር ምስሌነ አለ። ቅዱስ ገብርኤልም እግዚአብሔር ካንቺ ጋር ነው ብሎ መሰከረ። እግዚአብሔር ካንቺ ጋር ነው ብሎ አልቀረም። እሷም እንደ ቃል ይሁንልኝ ካለችው በኋላ በዛሬው ዕለት ድንግል ማርያምን እግዚአብሔር ካንቺ ጋር ነው ያለው መልአክ እነሆ ዛሬ ደግሞ በ9 ወር ከ5 ቀን ሲፈጸም እነሆ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደውን የናዝሬቱ ኢየሱስን ለማመስገን ከላይ ከሰማይ ሰራዊተ ሰማያትን ይዞ ቅዱስ ገብርኤል መጣ ወደ ቤተልሔም። ዛሬም ይምጣልን ቅዱስ ገብርኤል። አዎ መጣ ወደ ቤተልሔም። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብሎ ዘመረ። እግዚአብሔር አምላካችን ተመልከቱ ይመናል። አዎ በላይ በሰማይ ሰላም በምድርም እርቅ ተወጠነ አለ ቅዱስ ገብርኤል። ክብር ምስጋና ለአምላካችን። ተጣልቶ የነበረው
ሰውና እግዚአብሔር ዛሬ በቤተልሔም እርቅ ተወጠነ አለ። ምን ተወጠነ? እርቅ ተወጠነ። አያችሁ፣ ያስቀድሞ ቃል ኪዳን ለአዳም የገባለት እግዚአብሔር ዛሬ በኩነተ ሥጋ ተገልጦ የመጀመሪያ ጊዜ እርቅ ተመሰረተ። ይህንን ቅዱሳን መላእክት በዝማሬያቸው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው እነሆ ዘመሩ፣ አመሰገኑ። ክብር ምስጋና ለአምላካችን ይሁን። የከብት እረኞች የነበሩ ተግተውና ነቅተው በተሰለፉበት የአገልግሎት ስራ ላይ በንቃት እንስሳቱን ይጠብቁ የነበሩ እነዚያ የከብት እረኞች የመላእክትን ምስጋና ሰሙ። እኛንም የመላእክት ምስጋና ያሰማን። አዎ የመላእክትን ምስጋና ያሰማን። አዎ በዚህን ጊዜ እነሱ ይህን ሲያመሰግኑ ፈጣሪያቸውን እናታችን እመቤታችን ቅድስት ድንግል ማርያም አንድ ልጇን ኢየሱስ ክርስቶስን ወልዳ ግን ከኔ ቀደም የነበሩ መምህራን እጅግ በጣም አስፍተውና አምልተው ተናግረውታል። እኔ ግን የምናገረው ጌታ ኢየሱስ ክርስቶስን የእንስሳቱ የጋማ ከብቶቹ እስትንፋስ እጅግ ይገርመኛል። እሱም የሚለብሰው አጥቶ በዚህ ብርድ በዚህ ሰዓት ነው ሲወለድ የምታለብሰው አጣ። ድንግል ማርያም ተጨነቀች። ዛሬም እኮ ወልደው ለልጆቻቸው የሚያለብሱት ያጡ የሚያለቅሱ ብዙዎች ኢትዮጵያውያን አሉ። ብዙዎቹ ፍጥረታት አሉ። ነገር ግን እኔና እናንተ አዳም ሲያጠፋ የተራቆተውን ያንን ራቁትነታችንን ሊሸፍንን እሱ ግን ራቁቱን ከድንግል ማርያም ተወልዶ ቅጠል ለበሰ። ምን ያክል ቢወደን ነው? አዎ ሰማይን በከዋክብት ያስጌጠ፣ ሰማይን በከዋክብት ያስዋበ፣ ሰማይን በከዋክብት ያደመቀ፣ ምድርን ከነግሷ በአረንጓዴ ያለበሰ ጌታ ግን እርሱ ግን ልብስ አጦ አለ። ልብስ አጦ በብርድ አደረ። እንስሳቱ አወቁት። ጠጋ ብለውም በእስትንፋሳቸው ብርዱ እንዳይጎዳው አሞቁት፣ አሟሟቁት ይላል። አያችሁም ይመናል። ምን አይነት ፍቅር ነው! ኦ ትዕግስት ዘመጠነ ዝትዕግስት አለ ዮሐንስ አፈወርቅ በድርሳኑ። ይህ አይነት ትዕግስት ምን አይነት ትዕግስት ነው ይላል። ይህን ያህል ፍቅር እንዴት አይነት ያለ ፍቅር ነው ይላል። የሚገርም ነው። ሰውን ሰው ቢወደው ቢያፈቅረው ምናልባት የሚሆነው ያንን መርዳት የሚገባውን ያክል መርዳት ነው። ለእኔና ለእናንተ መድኃኔዓለም ግን መሆን ከሚገባን በላይ እርሱ ግን ለእኛ ሆነልን። እኛ ግን ውለታ ቢሶች ሆነናል። አዎ ስለዚህ ጌታ ኢየሱስ ክርስቶስን ያሟሟቁት የጋማ ከብቶች የቀንድ ከብቶች ነበሩ። አያችሁ፣ እነዚህ እንስሳቱ በሬዎች፣ ላሞች፣ በጎች የንጹሃን የቅዱሳን ምሳሌዎች ናቸው። የማን ምሳሌዎች ናቸው? ተናገሩላችሁ። የቅዱሳኑ የጻድቃኑ ምሳሌዎች ናቸው። ፈረሶቹ፣ ግመሎቹ፣ አህዮቹ ደግሞ የርኩሳን ምሳሌዎች ናቸው። ይህን የምሳሌ ልበላችሁ ከንጹሃኑ ስላልሆንኩ ከቅዱሳኑ ስለማልቆጠር መቆጠር የሚገባኝም ስላልሆንኩ። አዎ ነገር ግን ምእመናን ልብ እንበል። ከዚህ ቅዱስ ቦታ መጠን ምንም እንኳን ከትናንትና ወዲያ የሰራነው የፈጸምነው በደል ከጋማ ከብቶቹ የሚያስቆጥረን ቢሆንም አምላካችን እግዚአብሔር የንጹሃኑ እንጂ የቅዱሳኑ እንጂ የርኩሳኑ እስትንፋስ አያስፈልጉኝም፣ እነሆ ግመሎችን፣ አህዮችን፣ ፈረሶችን አባሩልኝ አላለም። ሁሉም ቀርበው ወደ እሱ ሲተነፍሱ ግን የሁሉንም እስትንፋሳቸውን ተቀበለ። ክብር ምስጋና ለአምላካችን ይሆን። አያችሁ ይመናል። የሚገርም ነው ምን ያህል እንደሚያፈቅረን እስቲ እናስተውል የእግዚአብሔር ልጆች። ስለዚህ የንጹሃንንም የቅዱሳኑንም የርኩሳኑንም ጸሎት ይቀበላል፣ አይንቅም።
አያቃልልም አምላካችን እግዚአብሔር። እኔና እናንተ ንስሐ ከገባን፣ እኔና እናንተ ወደ እርሱ ከቀረብን፣ እሱ ሲርቀን እኛ ከመራቅ ተመልሰን ወደ እሱ ከቀረብን አምላካችን እግዚአብሔር የማናይን ጸሎት የሰማ የእኔንም የእናንተንም ጸሎት ይሰማል። አዎ እንደምታውቁት ሁልጊዜ እናስተምራችኋለን፣ ሊቃውንት ያስተምራሉ። ወንበዴው እኮ ነው የማናይ ከእግዚአብሔር ምሕረትና ይቅርታ አግኝቶ የፈጣሪውን ቃል ኪዳን ተቀብሎ የአምላኩን መታወቂያ ይዞ ወደ ገነት እየሮጠ ሄደ። ደስታ እያዘለለው ሄደ። እነሆ የገነትን በር የሚጠብቁ ሱራፌል አንተ ማነህ አሉት። እርሱ ደግሞ ምን ቢል መልካም ነው? እኔ ወንበዴው ነፍሰ ገዳይ ነኝ አለ። ታዲያ እንዴት መጣህ? ምሕረትና ይቅርታው ብዙ የሆነ አምላክ ዛሬ ከኔ ጋር በገነት ትኖራለህ ስላለ መጣሁ አለ። ክብር ምስጋና ለአምላካችን ይሁን። አያችሁ፣ እድሜ የማይሰፈርለት ዘመን የማይቆጠርለት አምላክ ዛሬ በመወለዱ በቤተልሔም እድሜ የተቆጠረለት የኔና የእናንተን ስጋ ለብሶ እሱ እንደ ደካማ በሰዎች ፊት ተናቀ። ስለዚህ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማንስ ይቃወመናል? አለ ቅዱስ ዮሐንስ በዮሐንስ መልእክት ላይ የምናገኘው ቅድም በጠቀሱት ላይ ነው። እግዚአብሔር ከኛ ጋር ነው በሚል ርዕስ የመከረንና የገሰጸን ያስተማረን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ይቆየን። ስብሐት ለእግዚአብሔር።